ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ መጋቢት 20 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን በነዳጅ ዋጋ መጨመር ምክንያት የህዝብ ትራንስፖርት አገልግሎት በሚሰጡ ኤሌክትሪክ አውቶቡሶች ላይ የተደረገው የታሪፍ ጭማሪ ጥያቄ አስከተለም። ይህን አወዛጋቢ የታሪፍ ጭማሪ ቅሬታን ተከትሎም ከሚመለከተው አካል ምላሽ ተሰጥቶበታል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጭ ደግሞ ቻይና ከአሜሪካ የባህር ኃይል ጋር ሊኖር ለሚችል የባህር ውስጥ ሰርጓጅ መርከቦች ውጊያ ራሷን ለማዘጋጀት 42 የሚሆኑ ግዙፍ መርከቦችንና በመቶዎች የሚቆጠሩ ዘመናዊ የውቅያኖስ ውስጥ ሴንሰሮችን ማሰማራቷን አስታወቀችም። ቻይና ግልጽ ውቅያኖስ የተሰኘ ስትራቴጂክ እየተገበረች መሆኗን የገለጸች ሲሆን ዋና ዓላማውም ደግሞ እስከዛሬ ድረስ የአሜሪካ ሰርጓጅ መርከቦች በባህር ውስጥ ሳይታዩና ሳይታወቁ በመንቀሳቀስ ያላቸውን ብልጫ ማክሸፍ ነው ተብሏል። በዝርዝር ይዘነዋል። የአሜሪካና የእስራኤል ጥምር ኃይሎች በኢራን ዋና ከተማ ቴሄራንና በተለያዩ የሀገሪቱ ክፍሎች ላይ ሌሊቱን ሙሉ በወሰዱት ያልተጠበቀና አስደንጋጭ አየር ድብደባም ከፍተኛ ውድመት ማስከተሉ ተነገረ። በሌላ በኩል ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ዩኒቨርሲቲዎች ላይ የበቀል እርምጃ ልትሰነዝር በመሆኑ መምህራን፣ ተማሪዎችና ነዋሪዎች ከየግቢዎቹ እንዲወጡ አስጠንቅቃለች። የምትሰሙት መረጃችን ነው። በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ቀውስና በኢራን ዙሪያ ያለውን የጦርነት ስጋት ለማርገብ ፓኪስታን፣ የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን ያሳተፈ የዲፕሎማሲያዊ ምክክር መድረክ በዛሬው ዕለት በእስላማባድ መክፈቷ ተሰማ። ይህ ስብሰባም ትኩረት ካደረገባቸው ዋና ዋና ጉዳዮች መካከል በጦርነቱ ምክንያት የተስተጓጎለውን የዓለም የነዳጅ አቅርቦት ማስተካከልና በሆርሙዝ ወሽመጥ ላይ የተጋረጠውን የጸጥታ ስጋት ማስወገድ የሚሉት ይገኙበታል ተብሏል። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለሰዓቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100 በመቶ ለሚከፍሉ 30 በመቶ ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። የኢትዮጵያ መድኃኒት አቅራቢ አገልግሎት የጥራት ችግር ያለበትን ፎኒቶይን መድኃኒት በአስቸኳይ እንዲሰበሰብ አዘዘ። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ሜዲካም ባዮቴክ ሊሚቴድ በተባለው ኩባንያ የተመረተ የፌኒቶይን 100 ሚሊግራም ታብሌት መድኃኒት የጥራት ችግር ስላለበት ከጤና ተቋማት በአስቸኳይ እንዲሰበሰብ ትዕዛዝ አስተላልፏል። ቅርንጫፍ መስሪያ ቤቱ ለሁሉም የጤና ተቋማት በጻፈው ደብዳቤም በአምራቹ የተመረቱት የዚህ መድኃኒት ባቾች በሙሉ የጥራት ጉድለት የታየባቸው በመሆኑ ተመላሽ እንዲደረጉ ማሳሰቢያ ሰጥቷል። ይሁን እንጂ እስካሁን ድረስ አንዳንድ የጤና ተቋማት መድኃኒቱን የመለሱ ቢሆንም አንዳንድ የጤና ተቋማት ግን እስካሁን አለመመለሳቸውን አገልግሎቱ አስታውቋል። በመሆኑም መድኃኒቱን ያልመለሱ የጤና ተቋማት ያላቸውን ቀሪ መጠን በደብዳቤ ገልጸው እንዲያሳውቁም ጥብቅ ማሳሰቢያ አስተላልፏል። በተጨማሪም ይህንን ትዕዛዝ ተላልፈው መድኃኒቱን ተመላሽ የማያደርጉ የጤና ተቋማት በሙሉ ኃላፊነቱን እንደሚወስዱ የመድኃኒት አቅርቦት አገልግሎቱ አስጠንቅቋል። የፌኒቶይን መድኃኒት አብዛኛውን ጊዜ የሚሰጠው ደግሞ በሽታን ለመቆጣጠር የሚያገለግል መሆኑ ይታወቃል። የነዳጅ ታሪፍ ጭማሪው በኤሌክትሪክ በሚሰሩ አውቶቡሶች ላይ መደረጉም ቅሬታ አስከተለም።
በነዳጅ ዋጋ መጨመር ምክንያት የህዝብ ትራንስፖርት አገልግሎት በሚሰጡ ኤሌክትሪክ አውቶቡሶች ላይ የታሪፍ ጭማሪ መደረጉም ቅሬታ እንደፈጠረባቸው የትራንስፖርት ተጠቃሚዎች ተናግረዋል። በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት በዓለም አቀፍ ደረጃ የነዳጅ ዋጋ በማሻቀቡ የነዳጅ ተጠቃሚ ተሽከርካሪዎች ላይ የትራንስፖርት ዋጋ ጭማሪ ቢደረግ አሳማኝ ቢሆንም በኤሌክትሪክ በሚሰሩና የህዝብ ትራንስፖርት አገልግሎት የሚሰጡ አውቶቡሶች ታሪፍ የጨመረበት ምክንያት ግን ግልጽ አይደለም ሲሉም ጠይቀዋል። በተጨማሪም በየጊዜው በተለያዩ አገልግሎቶች ላይ የዋጋ ጭማሪ ሲደረግ እንጂ ሲቀንስ አይታይም የሚሉት ትራንስፖርት ተጠቃሚ ነዋሪዎቹ ጭማሪውም ደግሞ ህብረተሰቡን እያስጨነቀ እንደሚገኝ አስታውቀዋል። ቅሬታ አቅራቢዎቹ አክለውም ጭማሪው በኑሮ ውድነቱ ላይ የራሱ የሆነ ተጽዕኖ የሚያስከትል በመሆኑ ፍትሐዊና የህብረተሰቡን አቅም ያማከለ ማስተካከያ ሊደረግበት እንደሚገባም አሳስበዋል። ይህን የነዋሪዎችን ጥያቄ ተከትሎ ማብራሪያ የሰጡት የአዲስ አበባ ከተማ ትራንስፖርት ቢሮ የመሰረተ ልማት ዘርፍ ምክትል ኃላፊ አቶ አስመሮም ብርሃኔ በበኩላቸው በአዲስ አበባ ከተማ የኤሌክትሪክ አውቶቡስ የህዝብ ትራንስፖርት አገልግሎት እየሰጠ ያለው ቬሎሲቲ እንደሆነ ተናግረዋል። በዚህም ቬሎሲቲ ዋጋ የጨመረበትን ምክንያት ሲያስረዱ ደግሞ የህዝብ ትራንስፖርት አገልግሎት መስጫ ታሪፍ ላይ ማሻሻያ ለማድረግ ጥናት ሲደረግ የኤሌክትሪክና የነዳጅ ለብቻ ተብሎ ታሪፉ እንዳልወጣና ዋጋው ተመሳሳይ እንዲሆን ተደርጓልም ብለዋል። የታሪፍ ጭማሪው ደግሞ የነዳጅ ዋጋ መጨመርን ብቻ ሳይሆን የጥገና፣ የአስተዳደር ወጪ እንዲሁም ለሰራተኛ የሚከፈል ደሞዝ ጭማሪ፣ የመለዋወጫ ዕቃዎች ወጪና ሌሎች ተያያዥ ጉዳዮችን መሰረት ያደረገ መሆኑንም አስረድተዋል ሲል የዘገበው ሪፖርተር ጋዜጣ ነው። ከባህር ማዶ ወደ መረጥናቸው መረጃዎቻችን ስንሸጋገር ደግሞ ቴሄራንና ሌሎች የኢራን ከተሞች ሌሊቱን ሙሉ በአስደንጋጭ አየር ድብደባ ሲናጡ ማደሩ ተነገረ። በኢራን ዋና ከተማ ቴሄራንና በተለያዩ የሀገሪቱ ክፍሎች ዛሬ እሁድ መጋቢት 20 ቀን 2018 ዓ.ም ሌሊቱን በሙሉ ከፍተኛ የፍንዳታ ድምጾች መደመጣቸውን ተከትሎ ቀጠናው ወደ አዲስ ወታደራዊ ግጭት ማምራቱ ተነግሯል። የአሜሪካና የእስራኤል ጥምር ኃይሎች በቴሄራን የሚገኘውን የባህር ኃይል የጦር መሳሪያዎች ምርምር ማዕከል፣ የፓርቺን ወታደራዊ ግቢና የሳይንስና ቴክኖሎጂ ዩኒቨርሲቲን ኢላማ ያደረገ ጥቃት መፈጸማቸውን አስታውቀዋል። ከዋና ከተማዋ ቴሄራን በተጨማሪም በኢስፋሃን፣ ታብሪዝና ቁም ከተሞች ላይም ተመሳሳይ ጥቃቶች መፈጸማቸው የተዘገበ ሲሆን በቴሄራን አንዳንድ አካባቢዎችም ኤሌክትሪክ ኃይል መቆራረጥና የጭስ ደመና መታየቱን አናዶሉ ዘግቧል። የኢራን የአየር መከላከያ ስርዓትም ጥቃቱን ለመከላከል ጥረት ሲያደርግ የቆየ ሲሆን በምላሹም በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን መሰንዘሩን አስታውቋል። ይህ የአሁኑ መጠነ ሰፊ ወታደራዊ ግጭት የተቀሰቀሰው ከአንድ ወር በፊት የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በኢራን ላይ የጋራ ጥቃት መሰንዘራቸውን ተከትሎ መሆኑ ይታወሳል። ምንም እንኳን እንደ ፓኪስታን፣ ቱርክና ግብጽ ያሉ ሀገራት ግጭቱን በንግግር ለመፍታት ጥረት እያደረጉ ቢሆንም እስካሁን ግን በሁለቱም ወገኖች በኩል ጋብ ያለ ሁኔታ ባለመታየቱ በቀጠናው ከፍተኛ ስጋት ተደቅኗል። ፓኪስታን በመካከለኛው ምስራቅ ያለውን ውጥረት ለማርገብ ከሳውዲ፣ ቱርክና ግብጽ ጋር የምክክር መድረክ አዘጋጀች። በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ቀውስና በኢራን ዙሪያ ያለውን የጦርነት ስጋት ለማርገብ ፓኪስታን የሳውዲ አረቢያ፣ የቱርክና የግብጽ የውጭ ጉዳይ ሚኒስትሮችን ያሳተፈ የዲፕሎማሲያዊ ምክክር መድረክ በዛሬው ዕለት በእስላማባድ መክፈቷ ተጠቁሟል። በፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ግብዣ የተጠራው ይህ ስብሰባ በኢራንና በምዕራባውያን መካከል ያለውን ፍጥጫ በሰላማዊ መንገድ ለመፍታትና ቀጠናዊ የተኩስ አቁም ስምምነት ላይ ለመድረስ ያለመ መሆኑ ተገልጿል።
ፓኪስታን በዚህ ሂደት ውስጥ በዋሽንግተንና በቴሄራን መካከል ዋነኛ መልእክት አቀባይና አደራዳሪ በመሆን እየሰራች እንደሆነም ተመላክቷል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ከኢራኑ ፕሬዝዳንት መሹድ ፔሽኪያን ጋር በስልክ ባደረጉት ውይይት ኢራን ለቀረበው የሰላም ጥሪ ያላትን አዎንታዊ አቋም የገለጸች ሲሆን አሜሪካም ያቀረበችው ባለ 15 ነጥብ የሰላም ረቂቅም በፓኪስታን በኩል ለኢራን ባለስልጣናት መድረሱ ይታወሳል። የሀገራቱ ስብሰባም ትኩረት ካደረገባቸው ዋና ዋና ጉዳዮች መካከል ደግሞ በጦርነቱ ምክንያት የተስተጓጉለውን የዓለም የነዳጅ አቅርቦት ማስተካከልና በሆርሙዝ ወሽመጥ ላይ የተጋረጠውን የጸጥታ ስጋት ማስወገድ የሚሉት ይገኙበታል። በተጨማሪም ጦርነቱ ወደ ሌሎች ጎረቤት ሀገራት ተስፋፍቶ ቀጠናዊ ቀውስ እንዳያስከትል ሀገራቱ በጋራ ለመስራት መግባታቸው ተገልጿል። የዲፕሎማሲያዊ ጥረት ደግሞ ውጤት ካላመጣ በመካከለኛው ምስራቅ ለሳምንታት የዘለቀውን የጦርነት ድባብ ሊቀይር እንደሚችል የፖለቲካ ተንታኞች ግምታቸውን እየሰጡ ይገኛሉ። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የትምህርት ተቋማት ላይ ጥቃት ልታደርስ በመሆኑ መምህራን፣ ተማሪዎችና ነዋሪዎች ከግቢዎቹ እንዲወጡ አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካ ከፍተኛ ትምህርት ተቋማት ላይ ወታደራዊ እርምጃ ሊወስድ እንደሚችል ዛሬ ባወጣው መግለጫ አስታውቋል። የአብዮታዊ ጥበቃ ጦሩ ባወጣው ይፋዊ መግለጫም አሜሪካና እስራኤል የቴሄራንን የሳይንስና ቴክኖሎጂ መሰረተ ልማቶች ላይ ከባድ ጥቃት እየፈጸሙ ነው በማለትም ከሷል። በተለይም በቴሄራን የሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በቅርቡ የአየር ድብደባ ተፈጽሞበታል በሚል ዋሽንግተን ድርጊቱን በይፋ እንድታወግዝ እስከ ነገ ሰኞ መጋቢት 21 ቀን 2018 ዓ.ም እኩለ ቀን ድረስ ቀነ ገደብም አስቀምጧል ተብሏል። ያ ካልሆነ ግን በመካከለኛው ምስራቅ የሚገኙ የአሜሪካ ዩኒቨርሲቲዎችና ተያያዥ የትምህርት ተቋማት ላይ ህጋዊ የጥቃት ኢላማዎች ተደርገው ተፈርጀዋልም ብሏል። ስለሆነም በእነዚህ ተቋማት ውስጥ የሚሰሩ መምህራን፣ ተማሪዎችና በቅርብ ርቀት የሚገኙ ነዋሪዎች ለደህንነታቸው ሲባል ከግቢዎቹ ቢያንስ 1 ኪሎ ሜትር ርቀው እንዲቆዩ አብዮታዊ ዘቡ ማስጠንቀቂያ አስተላልፏል። በሌላ በኩል የአሜሪካ መንግስት የቀረበለትን ጥያቄ ተቀብሎ ድርጊቱን የማያወግዝ ከሆነ ኢራን ያለምንም ተጨማሪ ማስጠንቀቂያ እርምጃውን እንደምትወስድ ገልጻለች። በአሁኑ ወቅት በመካከለኛው ምስራቅ በተለይም በኳታር፣ በተባበሩት አረብ ኤምሬትስና በሌሎች የባህረ ሰላጤው ሀገራት በርካታ ታዋቂ የአሜሪካ ዩኒቨርሲቲዎች ቅርንጫፎቻቸውን ከፍተው በማንቀሳቀስ ላይ ይገኛሉ። ይህ የቴህራን ዛቻ ታዲያ በቀጠናው ያለውን ወታደራዊና ዲፕሎማሲያዊ ውጥረት ይበልጥ እንዲያገረሽ አድርጎታልም እየተባለ ይገኛል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቻይና ከአሜሪካ ጋር ሊኖር የሚችለውን የባህር ውስጥ ሰርጓጅ መርከቦች ውጊያ ለመቀልበስ ግዙፍ የስምሪት ዘመቻ መጀመሯን አስታወቀች። ቻይና ከአሜሪካ የባህር ኃይል ጋር ሊኖር ለሚችል የባህር ውስጥ ሰርጓጅ መርከቦች ውጊያ ራሷን ለማዘጋጀት 42 የሚሆኑ የጥናት መርከቦችንና በመቶዎች የሚቆጠሩ ዘመናዊ የውቅያኖስ ውስጥ ሴንሰሮችን ማሰማራቷ ተሰምቷል። ይህ ስምሪት ደግሞ ቻይና በፓሲፊክና በህንድ ውቅያኖስ ላይ ያላትን ወታደራዊ አቅም ለማጠናከር የያዘችው ስትራቴጂካዊ አካል መሆኑም ተገልጿል። ቻይና ግልጽ ውቅያኖስ ወይንም ትራንስፓረንት ኦሽን የተሰኘ ስትራቴጂክ እየተገበረች ሲሆን ዋና ዓላማውም ደግሞ እስከዛሬ ድረስ የአሜሪካ ሰርጓጅ መርከቦች በባህር ውስጥ ሳይታዩና ሳይታወቁ በመንቀሳቀስ ያላቸውን ብልጫ ማክሸፍ ነውም ተብሏል። በዚህም በቻይና ትዕዛዝ የተሰማሩት 42 መርከቦች በሳይንሳዊ ምርምር ስም የባህር ወለልን ጥልቀት፣ የውሃን ሙቀትና የጨው መጠን በዝርዝር የሚያጠኑ ሲሆን ይህም የአሜሪካ ሰርጓጅ መርከቦች የት እንደሚገኙ በቀላሉ ለመለየት ይረዳታል ሲሉ ወታደራዊ ተንታኞች ገልጸዋል። ከመርከቦቹ በተጨማሪ በመቶዎች የሚቆጠሩ የውሃ ውስጥ መከታተያ መረቦችና ሴንሰሮችም በስትራቴጂካዊ የባህር መስመሮች ላይ ተዘርግተዋል ሲል ግሎባል ዲፌንስ ኒውስ አስነብቧል።
ተነብቧል። እነዚህ መሳሪያዎች ደግሞ የባህር ውስጥ የሞገድ እንቅስቃሴን በመከታተል የጠላት መርከቦች የሚፈጥሩትን ቅንጣት ታክል ድምፅ ወይንም የውሃ መናወጥ ለቻይና ወታደራዊ ማዕከል ሪፖርት ያደርጋሉ የተባለው። ይህ የቻይና እንቅስቃሴ በተለይም በታይዋንና በጓም አቅራቢያ በሚገኙ የባህር ክልሎች ላይ ያተኮረ በመሆኑ ደግሞ ከዋሽንግተን ጋር ያለውን ወታደራዊ ፍጥጫ ይበልጥ ሊያሳስበው እንደሚችል ተገምቷል። ቻይና በዚህ ዝግጅቷ የራሷን ሰርጓጅ መርከቦች ይበልጥ ደህንነታቸው በተጠበቀ ቦታ ለማንቀሳቀስና የአሜሪካን የባህር ውስጥ ጥቃት ለመከላከል የሚያስችላትን የቅድመ መረጃ ለማግኘት ረጅም እርምጃ ትራመዳለችም ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት